ክርስትና አስነሱልኝ ብትል ማነው የንስሐ አባት? የሰበካ ጉባኤ ካርድ አምጣ ትባላለህ። ስታመጣ የሚካኤል ሆኖ ቢገኝ ሄደዛ ሚካኤል እዚህ አገልግሎት አንሰጥም። እያንዳንዱ የራሱ ስርዓት ስላለ አይችልም። አየው፣ ለምሳሌ የአንዱ ደብር ቀዳሽ ሌላ ጋር መቀደስ አይችልም ካልተጋበዘ በስተቀር። አይ እኔ እኮ ቄስ ነኝ፣ እኔ እኮ መርጌታ ነኝ ቢል ታዲያ መርጌታ ብትሆንስ? እያንዳንዱ የደብረ አለቃ የሚካኤል አለቃ ገብርኤል ላይ አለቃ መሆን አይችልም። ገብርኤል ላይ ያሉ ሊቃውንትን ማዘዝ አይችልም። ምን አገባህ? አንተ እኮ የሚካኤል ነው የሚባለው። አንተ ሚካኤል ላይ ያሉ ዲያቆናትን እዚያ ያሉ ቀሳውስትን መቆጣት ትችላለህ እንጂ ምን አገባህ እዚህ ነው የሚለው። ተራ ዲያቆን አለቃውን ሊያባረው ይችላል። 100% እውነት ነው የምልህ ያለው 100%። ወደዚህኛው ልምጣል። ምንም ነገር መቁረብ ቢፈልግ አይችልም። ወደዚህኛው ሳይመጡ ጥያቄ ስላለ ወደዚህ ልምጣ። ያኛውን ነገሩኛ በዛኛው ጉዳይ ላይ ስህተት ስለተናገሩ ይሄን መናገር አለብኝ። አባታችን የምናገረው ምንድን ነው? በዚህ ጉዳይ ላይ ኦርቶዶክስ ቤት ማለት ነው። እኔ ለረጅም ጊዜ እኔ ብቻ ሳልሆን እናቴ፣ ቤተሰቦቼ በሙሉ አሉ ደረጃ ሌላ ቦታ የሚሄዱ አሜሪካ ያሉ ብዙ ቤተክርስቲያናት የሚያገለግሉ የሚሄዱ አሜሪካ ኢትዮጵያን እንቶ ኢትዮጵያ እንዲያውም ካርድ እንኳን አይጠይቅም። አንድ የሚጠይቅ የለም። ኦርቶዶክስ ምዕመን የፈለገበት ቦታ ሄዶ ሜምበርም መሆን ይችላል። ከአንድም 3 4 5 6 ግሉ ብዙ አሉ። የዚህ ሜምበርና እንደዚህ መሆን አትችልም፣ የዚህ ሜምበርና እንደዚህ ማለት አትችልም የሚባል አንድም በኦርቶዶክስ ኖሮም አያውቅም። ምናልባት የማያውቋት ከሆነ ኦርቶዶክስ አያውቅም። ግን እንዳሉት አሁን ቤተክርስቲያን ላይ አስተማሪዎች ካሉ ቅዳሴ የሚያደርጉ ካሉ እነሱ ለማን ጥለው ነው ሌላ ገብቶ የሚያደርገው? ለማን ተጥሎ? ለዛ ቤተክርስቲያን የተመደቡ ሰዎች አሉ። መጥቶ በግብዣ ማገልገል ይቻላል። ግን እዛ ያሉት ቀዳሾቹን ጥላ አስወጥተን እኔ ነኝ የምቀድሰው አይባልም የትም ቦታ። ለምን? ኦርቶዶክስ ስርዓት ስላላት ያንን ማድረግ ይቻላል። ግን እንደ ወጥ ቀማሽ ከይቅርታ ጋር በትምህርት አንድ ያልሆነ እዚህ መጥቶ የፈለግኩትን ላድርግ ቢል ኦርቶዶክስ ነው። በቅኖናም በዶግማም አንድ የሆነ ነገር እንጂ የምታስተናግደው አንድ ያልሆኑትን አታስተናግድም። ምክንያቱም ስንዴን ከእንክርዳድ አንድ ማድረግ አይቻልም። እስና ገና ያብን ስንዴ ከእንክርዳድ አንድ ሊሆን አይችልም። ወይ አብሮ የምታመልክበት ቦታ ነው ወይ ደግሞ ትለያያለህ። ስለዚህ ሁሉም አምሮኛልና ትውፊቷም ጭምር ነው። ሁሉም አምሮኛልና ምንም ችግር የለውም። በኢየሱስ አንድ ስለሆነ ብቻ አንተም ና አስተምር፣ አንተም እንደፈለግኩ አንተ የጨበሬ ተስካር የሚሆንበት እኛ በላይፋችን እንኳን የማናደርገው ነገር ነው። የጨበሬ ተስካር ማለት ነው። ዩኒፎርም አንድ ካምፓኒ የሌላውን ካምፓኒ አሁን ለምሳሌ ስታርባክስ የሚባል አለ አሜሪካን ሀገር፣ ፒትስ ኮፊ የሚባል አለ። ፒትስ ኮፊ የሚያገለግለው አንድ ስለሆኑ የእነሱንም ጠጣ የእነዚህንም ጠጣ የሚባል ነገር የለም። ፒትስ ኮፊ ፒትስ ነው፣ ስታርባክስ ኮፊ ስታርባክስ ነው። የተለያዩ ብራንዶች ናቸው። በፕሮቴስታንት ያለው ምንድን ነው? አስሎንጋዝ ከላይ እስከሆነ ድረስ ሌሎቹ እንደፈለገ ቢሆኑ ምንም ችግር የለውም፣ አብረን መሄድ እንችላለን፣ እንደራረጋለን የሚባለው ይሄ ፖለቲካ ነው። በእውነተኝነት አንዱ አሳምኖ ቁጭ አድርጎ ይሄ የኔ ወንጌል እንደዚህ ነው የሚሰብከው፣ ይሄ ነው መንገዱ ብሎ ማስተማር ሲገባው አንተ ኢየሱስ እመን እንጂ በፈለግከው መንገድ ብትሄድ ችግር የለውም ከተባለ ይሄ ስህተት ትምህርት ነው። ሰዎችንም ወደ ፈለጉት መንገድ እንዲበታተን የሚያደርግ ትምህርት ነው። ለምን? ስላልተቻለ። ብትችልማ እንደ ካቶሊክ፣ እንደ ኦርቶዶክስ እንዲሁም እንደ ሙስሊምንም ጨምራለሁ እንደነሱ በደንብ የወጣለት ትክክለኛ የሆነ ሰው አምኖበት ተስማምቶበት የሚሄድበት መንገድ መፍጠር ይቻላል እያልኩ ነው። ወንጌሉ ልክ ካልሆነ ግን እንደፈለገ መዘበላለ ልመልስልህ። ይሄ ነው። እሺ በጣም ልመልስልህ። አንደኛ ከምዕመናን አንጻርና ከአገልጋዮቹ አንጻር ሁለት መንገድ ጠቅሰሃል። እሺ ከምዕመናኑ አንጻር ምዕመናኑ የገብርኤል አባል ቢሆን ስላሴ መሄድ ይችላል፣ ገብርኤል መሄድ ይችላል፣ ኪዳነ ምሕረት ብለው የትኛውም
የትኛውም ቤተ ክርስቲያን ላይ በዓሉን እየቆጠረ መሄድ ይችላል። ከወር እስከ ወር በሌሎች ቤተ ክርስቲያናት ሄዶ ማስቀደስ ይችላል። ስብከተ ወንጌል መስማት ይችላል። አይከለከልም። አንተ የሚካኤል ስለሆንክ ሚካኤል ሂድ፣ ይሄ ገብርኤል ነው አይባልም። ልክ እንደዚሁ በወንጌላውያን አማኞች አንድ የወንጌላውያን አማኝ ወይም ደግሞ የሙሉ ወንጌል አባል የሆነ ሰው የትኛውም ቸርች መሄድ ይችላል። የትኛውም መባ መስጠት ይችላል። ምንም መካፈል ይችላል። መዘመር ይችላል። ማምለክ ይችላል። ምንም አይነት ክልከላ የለበትም። አይከለከልም። የትኛውም ዓለም ላይ ቢሄድ ኢትዮጵያ ውስጥ ያለ የሙሉ ወንጌል አባል መካነ ኢየሱስ ሄዶ ማምለክ ይችላል። ማስመለክም ይችላል። ከተጋበዘ ማገልገል ይችላል። ካልተጋበዘ ግን ማገልገል አይችልም። ምክንያቱ አልተጋበዘም። አገልጋይ አለው። የራሱ አገልጋይ፣ የቸርቹ አገልጋይ አለ። ለምሳሌ ሙሉ ወንጌል ከሆነች የሙሉ ወንጌል አገልጋይ አለ። የቃለ ሕይወትን ከጋበዘች የቃለ ሕይወት የተጋበዘው ሰው መጥቶ ማገልገል ይችላል። ለምን? አንድ ነዋ። የቃለ ሕይወት ዘማሪ አብሮ መጥቶ የትኛውም ቸርች ላይ መዘመር ይችላል። አይከለከልም። አንድ ዘማሪ እንበል ዳጊ ቢሆን በሁሉም ቸርች ላይ እየተጋበዘ ሄዶ ማገልገል ይችላል። አንተ ሙሉ ወንጌል ስለሆንክ እኛ ጋር ማገልገል አትችልም የሚለው ማንም የለም። ልክ እንደዚሁ ካህናትን በተመለከተ አሁን የተናገርከው ነገር ለምሳሌ ማለት ነው። አንድ የደብረ አለቃ ብያለሁ፣ ዲያቆኑን መቆጣት አይችልም። ዲያቆኑን መቆጣት አይችልም። ለምንድን ነው የማይችለው? የገብርኤል ነዋ። ሚካኤል ጋር መቆጣት ብቻ አይደለም መቀደስም አይችልም፣ ይከለከላል። ለምን? ካልተጋበዘ ሲጋበዝ ብቻ ነው። አጭር ነገር አለኝ አባት፣ አጭር ነገር አለ። አጭር ነገር ምንድን ነው? ደምረው ይቅርታ እንዴ። አጭር ነገር የምን መሰለሁት? እኔ እያልኩ ያለሁት ገብርኤልም ሄደ፣ ሚካኤልም ሄደ፣ ስላሴ ቤተክርስቲያን ሄደ፣ መድኃኔዓለም ሄደ፣ ማርያም ቤተክርስቲያን ሄደ፣ ትምህርቱ አንድ ነው። ትምህርቱ አንድ ነው። የትምህርት ልዩነት የለውም። በጣም በኦርቶዶክስ የትምህርት ልዩነት የለውም። እሺ፣ ወደ ትምህርቱ ልምጣለ። ስለዚህ ፕሮቴስታንት ጋር ሲመጣ የትምህርት ልዩነት አለው አልኩኝ። ተሳሳትኩኝ? 0 ልዩነት የለውም። 0.1% ልዩነት የለውም። መዳንም ደምረው ተናገር። ቆይ ደምረው እንዳታስገባብኝ። ቆይ እንዳታስገባኝ። ቆይ ገና ንዑሰ ክርስቲያን አንተ ንዑሰ ክርስቲያን አታውቀውም። መጽሐፍ ቅዱስን ካላነበበ ሰው ጋር አልከራከርም። ለመጽሐፍ ቅዱስ እንግዳ ከሆነ ሰው ጋር አልከራከርም። አይደለም እንግዳ ነው ይሄ ሰው። አይደለም። አስቆመው። ደምረው ምንም መጽሐፍ ቅዱስ ተውሶ እንኳ አንብበው ማያውቅ ሰው ነው። ተውሶ አያውቅም። አይደለም ከልክለው። አይደለም ምዕት አርግልኝ። ገና ንዑሰ ክርስቲያን በኦርቶዶክስ ቤተ ክርስቲያን ንዑሰ ክርስቲያን ነው። ሥጋ ወደሙ መቀበል አይችልም። ቤተ ክርስቲያን መሳም ይችላል። ተሳልሞ መሄድ ይችላል። ማስቀደስ አይችልም። በቃ ካልተመቸ ውጣልኝ። ውጣ። አትችልም። እዛ ጠጅህን ጠጣ። ኖ አይድና እዛ ጠጣ። ዝም ብለህ ጠጣ። ጠጅህን ነው ያልኩህ። ጠጅ ልትጠጣ ነው እኮ የመጣኸው። ወደ ቤተ ክርስቲያናችን ወደ ኦርቶዶክስ የመጣኸው እዛ ጋር አላስጠጣ ስላሉ ለመጠጣት ነፃነት አገኛለሁ ብለህ የመጣህበት ነው። አታገኝም። የለም። አስወግድልኝ። ስለዚህ ደምረው ማለት የመጨረሻ የአመፅና የጥፋት ሰው ነው። መጽሐፍ ቅዱስ አየህ፣ እንግዳ ይገርምሃል እኮ አለ። ኧረ በእውነት እንግዳ ነው። ፍቅር ወንጌል ሰባኪ እንዳይናገር እኔ እኮ እያልኩ ነው እኮ ሊደባልቅ ነው እኮ የመጣው። ምንም ክፉ ነገር አሁን አልተናገረም። ክፉ ነገር ነው የሚያወራውን ስለማውቀው ነው። ይሁን እንጂ ንግግር እኮ ይገልጻል። ዮኒ ለጠየቀኝ ጥያቄ በቂ የሆነ መልስ ልስጥህ የኔ ወንድም፣ በቂ መልስ ልስጥህ።
አዎ ግን በዚህ በወንጌላውያን አማኞች ዮንዬ ስማኝ፣ በወንጌላውያን አማኞች 0 ነጥብ ልዩነት የለውም። በአንድ ዘማሪ በአንድ ዘማሪ ይዘመራል፣ በአንድ አገልጋይ ሁሉም ጋር ይገለገላል። ስለዚህ ኦርቶዶክስ ጋር ያለው ልዩነት አያውቅም። ገና እንግዳ ነው። ስለ ኦርቶዶክስ ምን ያውቃል? አሁን የሰው ምን ያውቃል? ስንት አይነት ዜማ አለ ብለው ስንት አይነት ዜማ አለ? 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 መልስ መጀመሪያ። ከኔ ጋር አውሩ። ስንት አይነት ዜማ አለ? ኧረ ቀስ በሉ። እሺ ቀስ ብያለሁ። እሺ ይህን ካልመለስክ ግን አታወራኝም። ቀጥል። ስንት አይነት ዜማ አለ? ለዚህ ጥያቄ መልስ። ቀጥል። አሁን ስንት አይነት ዜማ አለ? ጠይቀው። ሚዩት አንሳ። የት ሊደውል ነው? ቆይ እሺ ስንት አይነት ዜማ አለ? ይቅርታ አንዴ። አዎ ጎበዝ። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ ለሙሉ አላወቅኳትም። ገና እያወቅኳት እየተማርኩ እየመጣሁ ነው። ስንት አይነት ዜማ አለ? እየነገርኩት ነው። እኔ ተማርኩ ነው አለ። አሁን በተረዳሁበት መረዳት እንጂ እየተማርኩ እየመጣሁኝ ነው። እኔ አሁን ግዕዝ ተናገር ቢሉኝ አላቅም። ገባ? ቅዳሴ የሆነን ክፍል ተናገር ቢሉኝ አላቅም። ነገር ግን በተረዳሁበት መረዳት በዛ ስለሆነ የምመላለሰው አሁን በተረዳሁበት መረዳት እርሶ እየተናገሩ ያለ ነገር ሊሆን እየነገሩት ያለ ነገር ስህተት ነው። ያንን ስህተት ነው ያው ማረሙት። አንደኛ በቃ አንተ አታርመኝም። ቆይ ሚዩት አድርግ። በቃ ሚዩት አድርግ። ቆይ አይደለም ሚዩት አድርግ። ከዮኒ ጋር ነው የማወራው። ይኸውልህ በኦርቶዶክስ ቤተክርስቲያን አዳምጠኛ መጀመሪያ ኖ መጀመሪያ አዳምጠኝ። ቪዲዮ ለቅቄያለሁ። 2000 ሰዎች አላችሁ። 2000 ሰው አላችሁ። በደምረው ዙሪያ ላይ 6 ቪዲዮ ለቅቄያለሁ። 6 ቪዲዮ ለቅቄያለሁ። እሱን እንድታዩት ገና ይቀጥላል ግን በጣም አንብበው። አንተ ግባና እዛ ሂድና አንብብ። በወንጌልና በቃለ ሕይወት 0% የትምህርት ስህተት የለም አሉ። 0 ነጥብ የለውም። አሁን የአቋም መግለጫውን ያውቃሉ። አሁን የእምነት መግለጫ የእምነት መግለጫ ያውቃሉ። አባታችን ያውቃሉ። መርጌታ ወንጌላዊም አልነበርክም። ሁለተኛ ነገር ምኑንም የለህበትም። ነበረ ሊሆኒ ኧረ ይሄ ሰው የለበትም እኮ ዮኒ አስወጣልኝ። የለበትም እኮ ታድሶ ለዮኒ ታድሶ ነበረ። እርሶ እንደዚህ ብሎ እንትን የነበረ ሰው አየህ፣ ተደብቀው ኦርቶዶክስ ቤተክርስቲያን እንድትቀበለው ነው እንጂ ይሄ ሰው እንዳልሆኑ አካል ምክንያቱም ቤተክርስቲያን ውስጥ ነኝ ያለሁት ብለውኛል። ሚት አስደርገው ይሄን ለምን በቃ ይቀጥል፣ ከፈለገ ይቀጥል እንጂ ኦርቶዶክስ ቤተክርስቲያን ገብቶ አያስቀድስም። ዮኒዬ አያስቀድስም፣ ይከለከላል። ክልክል ነው። ደምረው አያስቀድስም። በትክክል ጓደኛዬ ግማሽ መሀል ላይ ነው የሚቀድሰው። ግማሽ መሀል ላይ ግን ምን መሰለህ ግማሽ ማይል ይህንን ከተፈለገ እንደዚህ ነው። ደምረው ማለት ግን ወገኖቼ ጠጅ አምሮት ነው የመጣው። ኦርቶዶክስን አውቋት አይደለም። መጠጥ አማረው፣ መስከር አማረው፣ መስረቅ አማረው። ቤተ ክርስቲያን 100 ሺህ ብር እየዘረፈ ሰምተሃል አይደል? ዮንዬ 100 ሺህ ብር እየዘረፈ 2 ሚሊዮን ብር አለ። 2 ሚሊዮን ብር ወስደናል አለ። 2 ሚሊዮን 7 ሚሊዮን ነበር ቤተ ክርስቲያኒቱ 2 ሚሊዮን ግን እኛ ወሰድናል። ሌብነት አይደለም እንዴ? አመፅ አይደለም እንዴ? ለአመፅ ነው የመጣው። ገንዘብ ሊሰበስብ ቤተ ክርስቲያን ማሰሪያ እያለ እየሸፈተ ከዛ በቀን 150 ሺህ የ4 ቤተ ክርስቲያናት በልቷል። ላሳይ ይችላል። ይህንን ፈልጎ ነው የመጣ። ወንጌላውያን ጋር አያገኝም። አንዲት ብር ብጣሽ ብር አያገኝም። እዚህስ የሆነ የሚባል አለኝ አለ። ከዛ 2 ሚሊዮን ያገኘን። ቆይ
እርሶ ታድሶ አይደሉ እንዴ? ምን አናደዱት? ለምን ቤተ ክርስቲያንን ይዘርፋል? ኖ እርሶ ታድሶ ነው አይደለም። ለምን ይዘርፋታል ነው ቤተ ክርስቲያኗን? ኦርቶዶክስ ተጠይቆ ኦርቶዶክስ አይደሉም ማለት እንዴ? እየዘረፈ ለምን? ሌብነቱ እኮ አደባባይ መውጣት አለበት እንጂ ለምንድን ነው ሌላውን ነገር ለመሸፈን ወደ ትምህርቱ ሲናገር ወደ ትምህርቱ ልምጣለ ፐርሰናል በፍቅር መነጋገር። እሺ ሚት አድርገው። የትኛው ክርስትና ነው ታዲያ? ቆይ አንዴ የትኛው ክርስትና ነው እንደዚህ የሚያሰብቀው? አሁን በትምህርት ማውራት ነው እንጂ ሌላ ነገር መነጋገር አያስፈልግም። በትምህርት ማውራት ነው የሚያስፈልገው። ቆይ ቢያጠፋ እንኳን ማለት ነው ረጋ ብለው ትምህርት ሰጥተው ምን አይነት አባት ነው ብሎ እኔ ለማሸማቀቅ የሄዱበት መንገድ በእውነት እግዚአብሔርም አይወደውም። እርግጥ እግዚአብሔርም አይወደውም። እኔም አልሸማቀቅም ነው። ይቅርታ ጠይቁ። ወደ እንትኑ ልግባ። ወደ ትምህርቱ ልግባ። እንዴት ይናገራሉ? አሁን ወደ ትምህርቱ ልግባ። ይቅርታ ጠይቁ። ጋሽ እንደዚህ የሆነ ሰውን እንዲያርጋ ስንት ሌባ ፕሌን ካልገዛችሁልኝ የሚል ስንት የጴንጤ ፓስተር ሌባ ባለበት አሁን ኦርቶዶክስ አልጠየቀችም። በደንብ ሌባ በሁሉም ዘንድ አለ። ሌቦች አሉ። ማን ዮንዬ ሌቦች፣ አመፀኞች አሉ። በቸርችም አሉ፣ በኦርቶዶክስ ዘንድም ቢሆን በጣም ሌቦች ቤተ ክርስቲያንን የሚሸጡ አሉ። ታቦትን እየሸጡ ታቦትን የሚሸጡ አሉ። ታቦትን ያህል ታቦትን ያህል የሚሸጡ ሰዎች አሉ። እሳቸው ሀቀኛ ሰው ከሆኑ ወንጌል የሚሰሩ ከሆነ ወንጌል የማያፍሩ ከሆነ ማለት ሆኒ ወንጌል የማያፍሩ ከሆነ በየትኛውም ቦታ ሊደበቅ አይችልም። አየኸው ዮኒ፣ ሊደበቅ አይችልም። አመፀኛ ያው ደምረዋል አይደለም? እዛ ጋር ነበረ። ከዛ አልመቸው ሲለው እዚህ መጣ። እንዲህ አይነት አጭበርባሪዎች በእርግጥ መወገዝ አለባቸው፣ መመታት አለባቸው። ስለዚህ አሁን እንኳ ራሱ እንደዚህ ቪዲዮ አብራ በነፃነት ገላትያ አምስት ላይ ምን ይላል መሰለህ? ገላትያ አምስት ላይ በነፃነት ልንኖር ክርስቶስ ነፃ አወጣን። አታውቀውም። ግድግዳ ላይ ያለ ጥቅስ አይደለም። ግድግዳ ላይ ያለ ጥቅስ አታንብብ። ግድግዳ ላይ መጽሐፍ ቅዱስ ያላነበብከው ወይ ሌላ ጊዜ ላናግርህ፣ ሌባ ካልሆኑ ሌላ ጊዜ ላናግርህ ወይስ ታወርደዋለህ? ሌባ ከሆንክ ለምን እንደ ፊት ለፊት እወጣለሁ? ሌባ ከሆንክ የምታወርደው ከሆነ አውርደውና እናውራ። ይህ አናጉንስጢስ እንኳ አይደለም፣ ንዑሰ ክርስቲያን ይባላል። ንዑሰ ክርስቲያን ማለት በኦርቶዶክስ ቤተ ክርስቲያን ማስቀደስ የማይፈቀድለት ማለት ነው። አየው ዮንዬ፣ አይፈቀድለትም፣ አያስቀድስም። ጻኡ ንዑሰ ክርስቲያን ሲባል የሚወጣ ሰው ነው። ዮንዬ ታውቃለህ፣ መሀል ላይ ቅዳሴ ሲቀደስ ልክ ወንጌል ከተነበበ በኋላ ይወጣል። ሁለታችንም ይውጥ አድርግና አንዳንዴ ጋስተን አንዳንዴ ጋ እኔ የምጠይቃቸዋለሁ እሳቸው ቢጠይቁኝ። ስለዚህ እንደዚህ አይነት አናጉንስጢስ ከንዑሰ ክርስቲያን ጋር አላወራም። ፕሮቴስታንት ቤተ እምነት ከንዑሰ ክርስቲያን ጋር አላወራም። አንዳንዴ ጋ ፕሮቴስታንት ቤተ እምነት የጤፍ ያህል ልዩነት የላቸውም። የጤፍ ያህል ልዩነት የላቸውም። በደንብ መተንተን ይችላል። ሁሉም መዝሙር በሁሉም ዘንድ ተቀባይነት አለው። የአንዱ ወንጌላዊ ሌላ ወንጌላዊ ጋር ማገልገል ይችላል። የአንዱ ፓስተር ሌላ ጋር ሄዶ ማገልገል ይችላል። አንዱ ዘማሪ በሁሉም ቸርቾች ላይ መዘመር ይችላል። ስለዚህ ምንድነው አሁን ንዑሰ ክርስቲያን ስለሆነ ረጋ ብለህ አውራቸው። እሺ ዮኒ፣ ለጠየቀኝ ጥያቄ መልስ እየሰጠው ነው። አንተ ነው የጠየቀኝ፣ ለአንተ ነው መልስ ደግሞ የምሰጥህ። ላልጠየቀኝ ሰው ወይም ደግሞ ለማይመጥነኝ ሰው መልስ መስጠት አልችልም። ለማይመጥነኝ መልስ መስጠት አልችልም። እሱ ለምን መሰለህ ጠጥቶ ይመጣል። ዮንዬ ከጠጣ ሰው ጋር እንዴት ውሃ ጠጥቼ ጠጅ ከጠጣው ሰው ጋር እንዴት አድርጌ ያወራለሁ? ዮንዬ እዘንልኝ እንጂ